የራስን ፍቅረኛ ከሌላ ሰው ጋር ሲያወራ ልክ ያይን ፍቅር እንደያዘው ሰው ተደብቆ ማየት ትንሽ ከበድ የራሷ አሮባት የጎረቤት ታማስላለች አሉ ማለት አሁን ነው ጆኒና ብርክቲ ራሱ ተያይዘው ሄዱት ትንሽ ቀደም ብለህ ብትመጣ አንተም እንደኔ ተደብቀህ ታያቸው ነበር ምን ያስደብቀኛል አብሬያቸው አልሄድም እነሱ ግን አብራቸው እንድትሄድ የሚፈልጉ አይመስለኝም ቆይ አንቺ ጆኒና ብርክቲ ኬዝ እንዳላቸው ምናምን ነው እንዴ የምታስቢው እንዴ በደንብ ነው ነገረ ስራቸውን ሳይው በውስጣቸው የሆነ የተደበቀ የመፈላለግ ስሜት ያለ ይመስለኛል ተሳስተሻል ጆኒ ሰብለን ለማስቀናት ብርክቲም ደግሞ ኤልያስን ለማስቀናት እንጂ ሁለቱም ሌላ ፍላጎት የላቸው እንዴ እናንተ ለምን ተስፋ ቆርጣል ተውካት በመላመድ ስሜቷን መቀየር ስለሚቻል አንተ የሷን ስሜት መቀየር ከቻልክ ታዋቂ ቲክቶከር ጆኒ የሷን ስሜት መቀየር ይከብደዋል ብለህ ታስባለህ ብርክቲ ጆኒን ብትወደው እንኳን ጆኒ በጭራሽ ሊወዳት አይችልም ለምን አይወዳትም ሰብለን ይወዳታል በዛ ላይ ደግሞ እኔ እንደወደድኳት ያውቃል እንዴት የጓደኛውን ይመኛል ይኸውልህ ካለ የቆሰለ ሰው ሁሉ መድኃኒት ይፈልጋል ጆኒ ደግሞ ተጎድቷል ስለዚህ ህመሙን የሚያክምለት ሰው ቢያገኝ አይኑን አያሽም ቆይ አንቺ እንድጠረጥረው እያረግሽ ነው እንዴ ጓደኛዬ እኮ ነው እንድታውቀውና ማድረግ ያለብህን በጊዜ እንድታረግ እየነገርኩ ነው ፍቅር ደግሞ ውር ነው ጓደኛ ምናምን አያውቅ ሰሚኛለሽ ጆኒ በምትይው ልክ ወርዶ በእኔ ላይ ክደት አይፈጽም እሺ ግን ካለ ብርክቲን አንተ ለማድረግ ጊዜ አትፍጭ ማድረግ ያለብህን ቶሎ አድርግ እሺ ካሁን በኋላ ግን ስለ ጆኒ ምንም ነገር እንድትይኝ አሁን ልጅ ስትተይ ደግሞ ደህና ተይዘሽ አሁን ተጨነቀ የልብም እኮ በጣም ከባድ ነው እሱ ስለከልክ ደግሞ ዛሬ ምን ይምሽልሽ እንደዛ ከሆነ ሁሌም ወድቃለሁ አረ ሳትወርቂ ራሱ ይንሻል ካልክ እሺ ግን እንዳይሰለች እንዳታስቢ መቼም አይሰለችኝ እሺ እኔ ምን ከሰብ ለባም ነው ምንም እያሰብኩ አይደለም ያው ተገቦ ሲለቀ ኖራለሁ ግን አንዳንድ ክፍተቶች መልሰው ላይ ደፈኑ ይችላሉ ጊዜ አታጥፋ እህል ደግሞ ጥሩ አይደለም ይመስለኛል ከኤልያስ ጋር ለመገናኘት በቂ ምክንያት አግኝታለች እሱንም ነገር ደግሞ ወዷለች ያው እሱም ነገር እያባባሰ ነው ልክ ነህ በእኔ ስለተናደደ እኔን ለማስቀናትና እሷን ደግሞ ወደ ራሱ እየሳባት ሲመኝ የነበረውን የገጠመው ግን ሰብለ የምታገኝበት መንገድ ፈልግ አንቺስ ግን ምን እያሰብሽ በኤልያስ ተስፋ ቆርጠሻል መቼም ተስፋ አልቆርጥም ግን ከእንግዲህ አለምነው እራሱ መጥቶ በቅናት ተንገብግቦ እንዲደምነኝ ነው ማረገው የሚሳከልሽ ይመስልሽ የኔ ጠንካራ ጎን ምን እንደሆነ ታውቃለህ ምንድነው ተስፋ ለመቁረጤ የምፈልገውን ነገር በእጄ እስከማስገባ ድረስ አለመተው እሱንም ደግሞ በእጄ አስገባዋለሁ እልህ ምላጭ ያስወጣናል የሚባለው እዚህ የመጣሁት ኤላን የራሴ ለማድረግ ነው ደግሞ ማሳካዋለሁ አለምስ ይኸውልህ አለምን የማያት ልክ የኔን የሆነ ዕቃ በአደራ እንዳስቀመጠችልኝ ነው ለነገሩ ልክ ነሽ አይወዳትም ያው ሰብልን ለማስቀናት ነው የቀረባት ኦይ እሷስ ግን ፍቅረኛዋ ሆና ሌላ ሴት ለማግኘት እንደዚህ ሲሆን ማየት እንዴት አስቻላት ያው ለሷ እንደሚያፈቅራት ይሆናል የሚነግራት ሴት ልጅ ደግሞ ከምንም ነገር በላይ ጆሮዋን ነው አይደል ካሌብ ዛሬ እንዴት ብቻ አንተ ወቅ እኔ እንጃ የት እንደቆየ አላውቅም ምን ነው ብቻሽን ኤላዬን እየጠበቅኩት ነው አው ይመስለኛል ኤልያስ ከፍቅረኛው አለም ጋር ነው ለምን አብረሽ አትይጂ ጆኒ ይሻላል ድጋሚ ልቤን እንዳያመኝ ወይ አንቺን ከሚያመሽም ሁሉም ነገር ይቀራል ያው ኤልያስ ከፍቅረኛው የተረፈው ትንሽ ጊዜ ካለ ለሱ ይስጣት እጠብቀዋለሁ በደንብ ይገባዋል ያው ሰው ሀገር ሳቋርጦ መጥቶለት ይላ ሊያገኘው ፊት ተነሳ እንጂ ፊት መነሳት ይወድጃሉ እማጃው እማደንቀው ጆኒ ለኔ ጣለ ኦ ደስ ይላል ለካ ለዚህ ነው ልብሽን የሚያምሽ ለምን በማስወጣትና በማስገባት ስራ ብስተሽበት ነው ሰብለ በህመም አይቀለድ እሷ በስሜቴ ለመቀለድ እየሞከረች አይደል እንዴ በርግጥ የተሻለ ስላገኘ አልተከፋውም በድንገት ራስታውስሽ
ፍቅረኛ አለው። አንቺ ደግሞ ደርቦሻል። ድራቢ ነገር ደግሞ ይወልቃል አይደል? ጆንዬ ትንሽ የደከመኝ ነው። ፀሐይ በጣም መሰለኝ። ወይ አቃጠልሻል? በቃ ሻይዞሽ በቃ እንዴ እንሂዳ። ሰብለ መልካም ጥበቃ። የኔ ሰብለ ፊትሽ እኮ እንደዚህ ሲሆን አያምርበት። መቼ ነው የተካተው? እኔ አይኔን ስጨፍን ሆነ ስገልጥ አንቺ ብቻ ነሽ የምትታይ። ኢላ በእናትህ ተናድጃለሁ። በዛት እንደዛ ንቀላቀል። እኔ እያለሁ ማን አባቱን ያናደደሽ? ያቺ ብርክቲ ናታ ከጆኒ ጋር ሆና። መቼ? አሁን አብረው ነበሩ። ወደ ቤት እየሸኛት። እንዴት ነው ስታያት ተሽሏታል? ኧረ የታመመችም አትመስልም። ዝም ብላ ትሪት መደረግ ፈልጋ ነው። አይ እሱ የምርን ያመማት። እንዴት አወቅ? በፊትም እንደዚህ ያደርጋት ነበር። ምን ነው እየተከራከርክላት ነው? አይ እኔ እውነቱን እንድታቂ ብቻ ነው እንጂማ የኔን ሰብለ ያናደድብኝ ሁሉም ጠላቴ ነው። እኔ ያንተ አይደለሁም። እና የማንሽ? ከጆ ጋር እልህ ስለተጋባን እንጂ መታረቃችን አይቀርም። ትንሽ ጥጋቡን ላስተንፈስለት ብዬ ነው። ሰብሊ ይሄ ጊዜ አይገኝም። ቆይ ከኔ ጋር የምታሳልፊው ጊዜ አያስደስትሽም? ቢያስደስተኝም አፍቅሬያለሁ ማለት ግን አይደለም። ለራስሽ ጊዜ ስላልሰጠሽና ስላላዳመጥሽ ነው። በዚህ ጉዳይ አቋሜን በተደጋጋሚ አሳውቄያለሁ። አሁን እኮ የተለየ ነገር ተፈጥሯል። ምን የተለየ ነገር አለ? አሁን ነፃ ነሽ። ከዛ ከጆኒ ጋር አይደለሽም። እሱንም ደግሞ እንዳይሹ ነው ከብርቲ ጋር በጣም ተቀራርቧል። እኔን ለማስቀናት ስለፈለገ ነው እንጂ አሁንም ቢሆን ይወደኛል። እኔም ወደዋለሁ። እሺ ይሁንልሽ። እኔ ግን በግንኙነታችን ደስተኛ ነኝ። ቆይ ግን አንተ ለምንድን ነው ከአለም ጋር ፍቅረኛ ይሆንከው? እያወቅሽው ለምን ትጠይቂኛለሽ? ምኑን ነው ማቅ? ለምን ፍቅረኛ እንዳደረግኩት ባቅ ለምን እጠይቅሃለሁ? ምናልባት ግምትሽ ልክ ይሁን አይሁን ለማረጋገጥ ይሆናል። ግምቴ ምንድን ነው? አለም እኮ ስለኔ የምትያትን ሁሉ ትነግረኝ ነበር። ቆይ አሁን ለምን አትነግረኝ? እኔ ምለው መሲን ቆየች። ለምን እናንተ እንዴት መመለስ ካልፈለክ አላስገድደም። እሺ እሺ በይኔ እዚህ ቆመን ወሬያችንን ሁሉ ጨረስን። ለመንገድ የምትሆንም ትንሽ እናስከር ነይ። እኔ ብሩህ መሆን ጀመረ። ምን አገኘ? የውበት ናሙና የሆነች እንደ ሳምፕል ላብራቶሪ መቀመጥ የነበረባት ልጅ አግኝቼ። የት አገኘሃት? እስኪ ለኔ ማሳየኝ። እንደዛማ ከሆነ መስታወት ማምጣት ሊኖርብኝ ነው። ምን ያደርግልሃል? ራስሽ እንድታይበት ነው። ይሁን ከሞዛዛ ፍቅርሽ ገና ድንዝዝ ያደርገኛል። አይ በእኔ አታሳብ። በፊትም ድንዝዝ ያልክ ነገር ነው። አረ ሞራል የሚባል ነገር አለ እየተሳሰበን። እኔ አስብልሃለሁ። አንተ ግን ማሰብ ስለማትችል አይሆን እንዴ? ቆይ ዛሬ ማን ነው ጃስ ያለብኝ? ወረድሽብኝ እኮ። እሺ በቃ አላወራ። ማውራቱንማ አውሪ፣ ግን በመሃል የፍቅር ቃል ነገር ጣል ብታረጊበት ማህበራዊ ይሆናል። ምን ነው ተረባሃል? ፍቅርሽን? አዎ እኔ እኮ ችግር የለብኝም። ትንሽ አጎርስ ነበር ግን እንዳያቀርብ። ችግር የለውም፣ ኃላፊነቱን ይወስዳል። ቆይ ሰበብ ለመሆን ምንድነው እንደዚህ መቸኮል? ትላንት ልብሽን እንዳመመሽ ሰምቼ ነበር። ስትታይ ግን ምንም ያመምሽ አትመስይም። ጭራሽ ምላስ ጨምሮብሻል። ፌንት አድርጌ ስነቃ ልዩ ኃይል አገኘሁ ይመስለኛል። ቆይ ግን በምንድን ነው የሚነሳብሽ? እንዳንተ አይነት አጅቅ ሲያጋጥመኝ። እና አሁን ፌንት ልበላ ነው እያልሽኝ ነው? እንደዚህ በወሬ ካደከምከኝ አይቀርልኝ። እንደዛ ከሆነ በደንብ ላድክምሻ። ልክ ፌንት ስትበይ አየር ልስጥሽ በሚል ሰበብ የሆነ ጥቅም ነገር ካገኘው። ኧረ እባክህ ሲያምርህ ይቅር። እኔ ልብሽ ውስጥ በጎዘጎዝ እንኳን ፌንት ልትበይ ይቅርና ኒውክሌር ቢፈነዳ ራሱ ንቅንቅ ያደርግሽ። ቆይ የቱ ጋር አስቀምጥህ? እንደው ሞልቷል። የሆነች 70-80 ካሬ ነገር ፈልጊልኝና እንዴ ልብሽ ውስጥ አስገብኝ እንጂ እኔ ቀስ እያልኩ ግዛቴን አሰፋዋለሁ። የትኛው ክፍለ ጦር ነው እባክህ? የልብ አስመላሽ ክፍለ ጦር። ኡፍ ሳላስበው መታፍታታኝ። ለማንኛውም አመሰግናለሁ። ምስጋና ኪስ አይገባም ሲባል አልሰማሽም? እና ምን ልሆንልህ? እናማ ኪሱ ይሆንልኛ። እሺ አትልማ። ግድ የለሽም ለዛሬ ልቸገርልሽ። ጭራሽ አንተን የምትቸገርልኝ? እንደዛ ነገር ስታሳዝን። ምን ነው? ለምን እንዳዘንኩልህ ብነግርህ ስለማይገባ ይቅርብክ። ኧረ አንቺ ጨዌ ነገር ጀመረሻል። አንተ ራሱ ትጫወት የለ እንዴ? እንቻል በል። አጆ እንዴ አይሎ ከሰብሊ ጋር ያለው ጉዳይ ይያዝ። ጊዜው ይጥር ነው።
እየሄዳችሁ ያላችሁበት መንገድ ግን አደገኛ ነው። እንዴት? አንተ በብርክቲ ልታስቀናት እየሞከርክ እንደሆነና ሌላ ነገር እንደማታስብ አውቃለሁ። ሰብለ ግን ምን? በፊትም ከኤልያስ ጋር ያላትን ግንኙነት አንተም እኔም አንወደውም። እሱ አሁን አጋጣሚውን ቢጠቀምበት ሰብለ ልትሳብ ትችላለች። ሰብለ አታርገውም፣ ታፈቅረኛለች። እንዴት እርግጠኛ መሆን ትችላለህ? ከብርክቲ ጋር ስንቀራረብ የደበራት እኮ ስለ ቀናች ነው። ቅናት ደግሞ የፍቅር ምልክት ነው። ምናልባት በብርክቲ መበለጥ ስላልፈለገች ይሆናል። አሁን ለኔ ከፈለኩ ሂጂ ይቅርታ ብላት ሁሉም ወደ ቦታ ይመለሳል። ግን አላደርገውም። እራሷ መታ ይቅርታ እንድትለኝ ነው የምፈልገው። ይኸውልህ ሁለታችሁም ላለመሸነፍ ስትጥሩ በመሃል ኤልያስ አሸናፊ እንዳይሆን። እንዴት ሆኖ? ሰብለን እንደሚነጥቅስ ይዝትብሃል ነበረ። አሁን ደግሞ ምቹ አጋጣሚ ተፈጥሮለታል። አንተን እያናደደ ውስጥ ከቶ ሰብልዬን ያሰምጣታል። ቆይ ለምንድን ነው ይሄን ያህል ከሰብሊ ጋር እንድንታረቅ የፈለከው? ኤልያስ እንዳያሸንፍ። የጓደኛዬ ሽንፈት ደግሞ የኔም ሽንፈት ነው። እሱማ መቼም አይሆንም። በዚህ ሁኔታ ተጣልታችሁ ጆኒን ትታው ከኤልያስ ጋር ሆነች ከሚባል ጆኒ ትቷት ከኤልያስ ጋር ሆነች ቢባል ይሻለኛል። ያንተ ክብር የኔም ክብር ነው። አታስብ። ሰብለን እንዴት አድርጌ እጄ እንደማስገባት እኔ ራሴ አውቃለሁ። እሺ እንግዲህ አንተ ካልክ። ከብርክቲ ጋር እንዴት ናችሁ? ባክ ሳሙና ነገር ሆናብኛለች። ሳሙና ደግሞ ታውቃለህ ያስኩስ ስትል ያሟልጫል። አያያዝን አሳምር። በጉልበት ለመያዝ ስትሞክር ከእጅ ታመልጣለች። በስሱ ነው መያዝ ያለብህ። እንዴ መለስለስ ይገልጸዋል። ኮሜዲውን ይላለው ነው የምልህ። እንደውም በቅርቡ ስታንድ አፕ ኮሜዲ ምናምን ሳልጀምር አልቀርም። እና እሷስ ደስተኛ ነች? ዛሬ ፍልቅልቅ ብላ ስትስቅ ስትጮት ትቆይና ነገ ደግሞ ሳገኛት ሌላም ማላቃት ሰው በቃ እንደማንተዋወቅ ነገር ኮስተርተር ብላ ማውራቱን ላይ ይጠፋብኛል። እንደ ጸባይዋ መያዝ ነው እንጂ። ኤልያስ ግን ምን ሆኖ ነው እቺን የመሰለች ልጅ ግን ወሬ ገጫት? አንዳንዴ ወንድ ልጅ ጸባይ ግራ ነው። ሞትኩልህ አበድኩልህ የምትለውን ይተውና ለአይኗ እንኳን የምትጠላውን ሴት ሄድና ሞትኩልሽ አበድኩልሽ ማለት ይጀምራል። የሱ ደግሞ ባሰ። እኔ እንደ ብርክቲ ዋጋ የምትከፍልልኝ ሴት ባገኝ። እንደ ብርክቲ ያለች አፍቃሪ ከጠላች ዞር ብላ እንኳን ለአይኗ አይታየም። ጥላቿ ከፍቅሯ አይከፋም። አንተ ጥሩ ሐሳብ ነው የነገርከኝ። እንዴ ስለምን? ብርክቲም በሆነ መንገድ ኤልያስ እንድጠላው ማድረግ አለብን። ከዛ እሱ ከልቧ ሲወጣ እኔ ትቱ ብዬ ሰተት። እንደምታስበው እኮ ቀላል አይደለም። ከባድስ ቢሆን ዋናው ብርክቲን የመሰለች ቆንጆ ያኔ ማረጉ። ሞክር እንግዲህ። ማለት ቆይ አንተ አታግዘኝ? ጓደኛ አይደለህ እንዴ? ሁሌም ቢሆን እኮ ከጎን ነኝ እኮ። ትላንት ደግሞ እኮ ብዙ ጠብቄ ነበር። ትላንትና በጊዜ ነበር የሄድኩት። ምን ነው? የሆነ የማገኘው ሰው ነበር። ማን ነው? አታውቀውም? በስራ ጉዳይ ነው። ስለ ፕሮሞሽን ሊያወራኝ ነው። አሪፍ በቃ እኔ ልሂድ። የት ልትሄድ ነው? የት መሄጃ አለኝ? ብርክቲን ልፈልጋታ። ደግሞ ስዘናጋ አንዱ አፈፍ እንዳያረግብኝ። አሁን ቅርብ ሰዓት አብራችሁ እንደነበራችሁ እኮ ነገረኛ። ቢሆንም ክፍተት መፍጠር አያስፈልግም። በሊመች አይ ካሪው ጆኒ እንዴት ነህ? አለሁልሽ። ተሻለሽ? አዎ በጣም ደህና ነኝ። ስለተንከባከብከኝ ደግሞ አመሰግናለሁ። አረ ችግር የለውም። እሺ ግን ስቶኝ ነው የሚያምሽ? ስናደድ ስጨነቅ ምናምን ልቤን ያመኛል። ከኤልያስ ጋር ተጣልተሽ ነው እንዲያመምሽ? አዎ አናደደኝ። አለምን መታ ተጨመረችብኝ። ከዛ አለምንማ አትፍረጂባት። ለሱ እኮ አሻንጉሊቱ ነች። እሷ ግን እንደማይፈልጋት ለስም ብቻ ፍቅረኛው እንደሆነች እያወቀች ለምንድነው የምትጃጃለው? እሷ ትንሽ እንኳን ተስፋ አላት። ፍቅረኛው ናት። አንቺ ግን ፍቅረኛ እንዳለው እያወቅሽ እየገፋሽም ቢሆን ካጠገቧ አልሄድሽም። ፍቅር ይሄን ያላያል ነው ማለት ነው ሲመስለኝ። አለምን አያፈቅራት። እኔ ግን ያየሁትም የቀመስኩትን ፍቅር ስላለ ነው ተስፋ ያደረኩት። ማለት እስኪ ስለ ቀድሞ ግንኙነታችሁ ነገር። ኤላ አሁን እንደምታየው እንዳይመስል በጣም ተለውጧል። ምን ነበራችሁ? ማለት ምን አይነት ግንኙነት ነበራችሁ ከሱ ጋር? ረጅም ታሪክ ነው። ሌላ ቀን ነገር ካለው። አሁን ግን እሱን ካሰብኩ ሮጬ ሄላ ገሄጄ ነገሩን ሁሉ ነው ማበላሽ። ለኤልያስ ያለሽ ፍቅር ግን የሚገርም ነው። እሱም እንደዛው ነበር። ማለት እሱ የሚያፈቅርሽ ነበር? ጆኒ በእናትህ ተው። ባይሆን ስላንተና ስለ ሰብለ ንገረኝ። እኔና ሰብለ እሱ ከመምጣቱ በፊት ሰላም ነበር። ግን ይኸው እሱ መጣና ሁሉም ነገር ተበጠበጠ። እኔና ካሌብ እንኳን ጸማናቅ ልጆች ይኸው ጸብ ውስጥ ነን። እና በሰብለ ምክንያት ይጣላችሁት? ሆን ብሎ እልህ ውስጥ ከቶ ይኸው ወደ እሱ እንድንሳብ ማድረግ ጀመረ። ግን የምር አፍቅሯት ነው? እኔን ለማሸነፍ ካለው ፍላጎት የመነጨ ይመስለኛል። ግን እሷም እኮ የምትወድ ነው የሚመስለኝ። እንዴት ልገምች ይቻልሽ? አንተ እንዳልቀርብ ብዙ ጊዜ አስፈራርታኛለች።
ባትወደ ታዲያ ይሄ ሁሉ ታረግ ነበር? እኔና አንቺ ስንቀራረብ ቅናቷ መታየት ጀምሮ ነበር። ግን ደግሞ ቅናቷን ወደዋለሁ። ግን ምን ጥቅም? እንዴት? እሷ አንቺን እንድርቅሽ ስትነግረኝ እኔ ደግሞ ኤልያስ አድራቂው ብዬ ነገርኳት። ከዛ እሷ ደግሞ ለተጋብታ ተጣላች። እና ቆይ አሁን መታረቅ ትፈልጋለህ? መታረቃችንም አይቀርም። እሷ መታረቅ ባትፈልግስ? ከኤላ ጋር መጣላታችሁን ሰበብ አድርጋ ከሱ ጋር ብትሆንስ? አይሆንም። እንዴ ድንገት ቢሆንስ? በቀላሉማ ሰብለ እንዲነጥቀኝ አልፈቅድለትም። እገለዋለሁ። መግደሉን እንኳን ተው። ለምን? ኤላ ከተነሳበት ማንንም አይሰማም። ቀድሞ ነው የሚደፋ። የኔን አቅም የታወቅሽው። እኔም ማቀው ኤላ ተደባዳቢ፣ ኃይለኛ፣ ከወሰነ ደግሞ ምህረት የማያውቅ ነው። እኔ ማቀው ኤልያስ ፈሪ፣ ፉከራ ብቻ የሚያውቀው ነው። እናያለን። ለማንኛውም ከሰብለ ጋር ያለህን ነገር ቶሎ አስተካክል። ካልሆነ ከኤላ ጋር ያላት ነገር ለኔም ላንተም አደጋ ነው። እስቲ ሞክራለሁ። መሞከር ብቻ ሳይሆን በሙሉ ልብ አድርገው። ደሞ ለካሌብ ትላንትና እንዳልሸኘሽ ነው የነገርኩት። ለምን ዋሸክ? ስለሚወድሽ እኮ እንዳይደብረው ብዬ ነው። ደሞ ከተገናኛችሁ እንዳልተገናኘን ነገር። እሺ በቃ ልጅ ደሞ ያንቺና ኤልያስን የጀመርሽልኝ ታሪክ ትጨርሽልኛለሽ? እሺ ጨርስላለሁ። በልቻ ጥሩ ጊዜ እያሳለፋችሁ ነው። ምን ተደብቀሽ ያይሽ ነበር እንዴ? በአጋጣሚ ነው ያዩዋችሁ። ከኔ መራቀህ ለሷም ለአንተም ጥሩ እድል ነው። ብርክቲ ለኔ ፍላጎት እንዳለ ግልጽ ነው። ግን በቃ እንደምንታረቅ ስለማስብ ጭራሽ ፊት አልሰጣት። አረ ፊት አልሰጣትም። ለዛ ነው ትናንት እስከ ቤት ወሸኛት። ሰብለ ጥሉ ይብቃ። አንተ እኮ ነው መታረቁን ያልፈለግ። እልህ ምንም አይጠቅምም። በመለየታችን ጠላት ብቻ ነው ደስ የሚል። ታውቃለህ መጀመሪያውኑ ልጅ ደስ አላለችኝም ነበር። ይሄው ላይ ያያችሁ። ቆይ ለምን መታገዝ ያቃተሽ እንዴ? እኔ በተደጋጋሚ በኤልያስ ምክንያት ይቅርታ አላደረኩልሽም እንዴ? አሁንም ማነጻጸርክን አልተውከም ነው ወይስ እሷም ስላፈቀረችው ለምን ይቅርብኝ ብለክ ነው? ሰብለ እንዳመጣልሽ አታውሪ እንጂ እኔ ከኤልያስ ጋር ምንም አይነት ፉክክር የለኝም። ባንቺ ስለመጣብኝ ብቻ ነው የተጣላነው እንጂ ሌላ ምን ጉዳይ ኖሮኝ ነው ከሱ ጋር መጣለው? እንደ ዕቃ ያሸነፈ ይወስዳታል ብለህ እንደምትወራረድብኝ ማለት ነው? ኤልያስ ነው የነገረሽ? ማንም ይንገረኝ፣ ዋናው እውነት መሆኑ ነው። እስከ መጨረሻው ሊያየን ነው እየሞከረ ያለው። አንቺን ከኔ ነጥቀው ከጆኒ ነጠቅኳት እኮ ብሎ ለማስወራት። ለዛ ነው ባንቺ የሚደራደርብኝ። አንተ እኮ ነህ እንድንለያይ የሚያደርግ ውሳኔ ወሰንከው። እኔ ምን አደረኩኝ? አንቺ እኮ ነሽ ተደብቀሽ ከኤልያስ ጋር ስትገናኝ የነበረው እንዴ? ዝም ስላልኩኝ ሁሉንም ነገር ማላቅ ነው እንዴ ይመስልሽ? እኔ ምንም ነገር ያለ ምክንያት አላደረኩም። ከዛሬ ነገ ትማሪያለሽ። ዝምታ ይከብድሻል። ባጠፋሽ ቁጥር እንዴ ተሰምቶሽ ትመለሻለሽ ብዬ ነበርኩ ዝም ስልሽ የነበረው። ባንተ ላይ ኤላ እንደደረኩት ነው የምታስበው? ግዴታ እምነት ለማጉደል እኮ ከሱ ጋር መሆን የለብሽም። ከኔ ላይ ጊዜ ቀነሰሽ ራሱ ለሱ መስጠትሽ እኮ እንዴ ቺቲንግ እኮ ነው። ተው ጆኒ፣ የሚጸጽትን ነገር አትናገር። የሚጸጽተኝ ያኔ በጊዜ አለማስቆሜ ነው። ያኔ ብጨክንብሽ ኖሮ እኔን ለማስቀናት ብለሽ ከኤልያስ ጋር አትሆኝም ነበር። ቆይ ኤላን እንደማፈቅረው ነው የምታስበው? ይሄ የአዞንባሽን አቁሚ። እኔ አፈቅርሃለሁ። ብርክት የምትባለው ልጅ ቀረቤቷ ደስ ስላላለኝ አንተም ራቃት ስለምቢ ስላልከኝ ኤላ ጋር ሄጄ አንተን ለማስቀናት ነበር ሐሳቤ። ልብሽ ውስጥ እኮ ማን እንዳለ ራሱ ማወቅ እኮ አልቻልሽም። እየወላወልሽ እኮ ነው ያለሽው። አዝናለሁ ጆኒ፣ እንደዚያ ውርደት አስበኛለህ ብዬ አልገመትኩም ነበር። የመጣሁት ይቅርታ ልጠይቅህ ነበር። ከብርክት ጋር ሳይት ነው እዚህ የቀረሁት። ምንድነው ጆኒ ያደረግከው? በዚህ ልክ መናገር አለ? ሰብሊ ምን ሆነሽ ነው እንዴ? ቆይ ማን ተናግሮሽ ነው? ቆይ እኔ ለጆኒ ታማኝ አይደለሁኝ? ቆይ እዚህ ታርጌበታለሁ? ጆኒ ነው እንደዚህ ያለሽ? ቆይ እኔ እናንተ ምንድን ነው ያለን ግንኙነት? ምንም። ቆይ እሺ ለምንድን ነው እሱ ሊታየው ያልቻለው? ሰብሊ ለምን በተረጋጋ ስሜት አታወሪኝ? ተወኝ ጣልኝ። ይኸውልሽ ሰብሊ፣ አምባሽ እኮ ምንም ለውጥ አያመጣም። ኤላንተ አልገባም። አለመታመን ያማል። እዛም የምትወደው ፍቅረኛ ከሳምንት ሲቀር። ቆይ እሺ ምን አድርጊ ነው የሚልሽ? አንተን እንደማፈቅር ነው የሚያስበው። ታዲያ ያስባ። ኤላ አንተ አልገባም እኮ እንዴት እንደተናገረኝ። ሰብሊ
አንቺ ተረጋጊ። ደግሞ ላፈሰሽውን ዋጋ ይከፍላል። እሺ እኔ እኮ እንታረቅ ልለው ነበር የሄድኩት። ሲሄድ ግን ከብርክቲ ጋር ነው። የእሱ አይታየውም፣ የኔን ብቻ ነው የሚቆጥረው። አንቺን ማጣቱ እንዲቆጨው ማድረግ አለብሽ። እኔ እኮ ወደዋለሁ። እሱ ግን አይወድሽም። እንደዛ አትበል። እውነቴን ነው ሰብለ። ተወቹ መባልን ያልፈልገው እሱ ጋር ያለው የሆነ የእልህ ፍቅር ነው። አንተስ? እኔ ምን ለምንድን ነው ልትቀርበኝ የፈለግከው? እኔን ነጥቀህ እሱን መበቀል ስለምትፈልግ ነው አይደል? እሱን የነገረሽ? አንተም የሆነክ አዝናለሁ ሰብሊ። እሱ እኮ ሊያጣላን ስለፈለገ ነው እንደዚህ ያለው። ቆይ አንተን ለምን አምንካለሁ? ምክንያቱም ስለምወድሽና ስለማስብልሽ። እኔ የእናንተ አሻንጉሊት አይደለሁኝም። እሺ ሰብሊ፣ በሶሪ እንዳትርቂ። ከዚህ በኋላ አጠገቤ እንዳትደርስ። ሰብሊ አትጥራኝ። ሴት ነሽ? ሴት ሰማችኋል እንጂ አንተ ነህ ሴቱ። ኋላ መተመትማት ምናችሁ ነው ትጣሉት ነበር ፈለጋችሁ? እገላለሁ። እሺ ኢላረፍ እስኪ ልቀቂው ነው የሚያርገው ነው። እስኪ ይኸውልህ ሰብለ እንድታፈስ ላደረገችው ለእያንዳንዱ እንባ ትከፍላለህ። ማን አንተን ባባሽ ያረጋ? ዝም በይ አንቺ። እስኪ ልቀቂውና አቅሙን ያሳይ። ጆኒ ረፍ። ችግር ካለብህ ቀጥታ ከኔ ጋር መታታውራው ነበር። ምንም የማወራህ ነገር የለም። ይኸውልህ ሄደህ ተንበርከከ ይቅርታ ካላልካት ባገኙን ቁጥር እቀጠቅጣለሁ። እሺ ይሄ ልጅ እንደ ፊልም ማየት ጀምሯል ማለት ነው። ማን እንደሆንኩ አታውቅም እንዴ? ጆኒ እኮ ነው። ማንም ብትሆን ለኔ ለውጥ የለውም። ትሰማኛለህ? እንባዋን በደም ትተካዋል። ኧረ በእናታችሁ አስተማሪ እንዳያያችሁ። ብርክቲ ለምን ከዚህ ደሽ ምን እናሱ አልጨርሱም? ወንድ ኮንክ ፊት ለፊት አንተ ገንደ ነው የምትወራው። ረፉ እንዴ ብርክ አየህ ካርለ ባንተ ምክንያት እንዴት እንደሆነች። ይኸውልህ እኔ ምክንያት አታርግሽ። ለዚህ ሁሉ ነገር ያበቃኝ ራስህ። አሁን ዝም በል። ሲያማት ምን እንደሚያደርግ ወይ ደግሞ ሐኪም ቤት መሄድ ካለብን እንሂድ። አቤት ይኸውልህ ትንሽ ከቆየች ሐኪም ቤት እንወስዳታለን። ግን ውሃ ከተደረገላት በቂ ነው። እና ታዲያ ምን ያፈጣታል? ሄዱ እዛ ውሃ ይዘና። አንተ አትዘዘኝ። አንተ ከሷ ኩራት በልጦብህ ነው። ላወራሽ ፈልጌ ነው። ከመቼ ጀምሮ? ከዛሬ ምን ጀምረስ? እንደማልመችህ እኮ አውቃለሁ። እንዴት ልታወራኝ መጣክ? ካንቺ ጋር የግል ችግር እኮ የለብኝም። በቃ ጆኒን የምታደርጊው ነገር ስለሚያናደኝ ብቻ። ምን አደረኩት? ጆኒን የመሰለ ፍቅረኛ እያለሽ ኤልያስ ስር ማለትሽ ያናደኛል። ጆኒ እኮ በጣም ብዙ አፍቃሪዎች አሉት። በዛ ላይ ላንቺም ቢሆን በደንብ ታማኝ ነው። ቆይ ኤላ ስር ምለው ምን ፈልጌ ነው? አላቅ ግን በቃ ኤልያስ ጆኒን እንዲያጠቃው በደንብ መሳሪያ ይሆንሽለት ነው። ጆኒን እንዲያጠቃው መቼም አልፈቅድለትም። ሁልጊዜ ኤላ እጅ ላይ የምወድቀው ጆኒን እንዳያጠቃው ልለምነው ስል ነው። ጆኒ ኤልያስን መቀጥቀጥ ይችላል። ያንቺ ልመና በጭራሽ አያስፈልገውም። ቆይ ጥል ማንን ይጠቅማል? ጆኒ አይጎዳ፣ ኤላ መጎዳቱ ይቀራል። ቆይ ኤልያስ ቢጎዳ አንቺ ምን አስጨነቀሽ? በእኔ ጉዳይ ማንም እንዲጎዳ አልፈልግም። ጆኒ ግን ማንም አይደለም፣ ፍቅረኛሽ ነው። ይሄንን ነው ልታወራኝ የፈለከው? ይሄንን እንኳን አልነበረም፣ ያው በወሬ ስለተነሳ። ወደ ጉዳይ ግባ። ብቻዬን መሆን ፈልጋለሁ። ቅድም ጆኒ አቁስሎኝ ነው ሄደው። ማለት አውርታችሁ ነበር? አዎ፣ ታማኝ እንዳልነበርኩና ቺት ሳረግበት እንደነበር ነው የሚያስበው። እኔ እንኳን ለምን አትታረቁም ልልሽ ነበር አመጣጤ። ቆይ እሱን አልጠየቅከውም ነው ወይስ እኔ ይቅርታ እንድለው ነው የፈለግከው? እሱን የተወሰነ አውርቼዋለሁ፣ ግን በቃ ከዚህ በላይ ባትራራቁ ጥሩ ነው። ፈልጎት መሰለኝ። መካሰሳችሁን አቁሙና ተሸነፉ። እልህ እኮ ጥሩ አይደለም። ቆይ ግን ዛሬ እንዴት ነው እንደዚህ ማሰብ የጀመርከው? እንዴት?
ግልጽ እኮ ነው። እኔና ጆኒ አብረን እንድንሆን የምትፈልግ አይመስለኝም ነበር። እንድትለያዩ አልፈልግም፣ ግን በቃ በጆኒ ላይ የምታደርጊው ነገር ያናደኛል። ምን አድርጌ ነው የምትናደድብኝ? ጆኒ ምንም ሳያጎልብሽ ኤልያስ ጋር የምትሄጂበት ጉዳይ ግራ ይገባኛል። እንጂ ጆሊ ቆይ ምን አጎደለብሽ? ታዋቂ ነው፣ በዛ ላይ መከታ የሚሆን ወንድ ነው። እኔ ምን አጎልብሽ እንደሆነ ግራ ነው የሚገባኝ። ቆይ አንተም እንደዛ ነው የምታስበው? ይኸውልሽ ከኔ በፊት ሌላ ሰው ብሎሽ ከነበረ ራስሽን ዞር ብለሽ መሄድ አለብሽ ማለት ነው። አሁን ግን ክፍተታችሁ በደንብ ሳይሰፋ መታረቅ አለባችሁ። እሺ ንገረኝ፣ የኛ መጣላት ይሄን ያለ ምን አሳሰበክ? አንቺም ከኤላ ጋር ያለሽ ግንኙነት እየጠነከረ ነው። ብርክቲም ደግሞ ከጆኒ ጋር በደንብ እየተቀራረቡ ነው። ይሄ ነገር ደግሞ ጥሩ አይመስለኝም። አንተ ደግሞ ብርክቲን ተወዳታለህ። ከኤላ ስትርቅ ያንተ እንደምታረጋት ተሰምቶ ነበር። አሁን ደግሞ ጆኒ መቅረቧ እያሳሰበህ ነው። ተሳሳትኩ? እኔ ምክንያቴ ምንም ሊሆን ይችላል፣ ግን እናንተ መታረቅ አለባችሁ። እኔም እኮ መታረቅ ፈልጌ ይቅርታ ልለው ነበር። እሱ ግን የማይሆን ንግግር ተናግሮ አቆሰለኝ። በፍቅር ውስጥ እኮ መጋጨት ሊኖር ይችላል፣ ግን ደግሞ በቃ በይቅርታ ይታለፋል። አሁን ደግሞ በሰው ሁሉ ፊት ይቅርታ ካልጠይቀኝ አልታረቀው። ይኸውልሽ ሰብለ፣ እልህ መጋባቱ ላንቺም ለሱም አይጠቅምም። በስተመጨረሻ ማን እንደሚጎዳ እናያለን። ስላሰብክልን ግን አመሰግናለሁ። ይቅርታ ብቻዬን መሆን ስለምፈልግ ይደልኝ። ለማንኛውም ግን ብታስቢበት ይሻላል። ብርክቲ እስኪ ውሃውን እንዲያርግላት። ብርክቲ እንኪ ትንሽ ይዋጥቂ። ሀቢብቲ ነቃሽልኝ? ሀቢብቲ? አዎ ሀቢብቲ። እሺ አለልሽ። እንኪሽ ዋጥቂ። እሺ አታልቅሽ። በቃ ምን ነው እያመመሽ ነው እንዴ? አንዳንድ ቃላቶች በጊዜው ሰላምና ደስታ ቢሰጡም ካለፉ በኋላ ግን ህመም ናቸው። እስክትታመሚ ድረስ ቆይ ለምን ትጨነቂያለሽ? አንተ ነህ ህመም የምትሆንብኝ። ብርክቲ በቃ ተይ፣ ገና መንቃትሽ ነው። እረፍት ደግሞ ያስፈልግሻል። እሺ ወደ ክላስ ውሰደኝ። እሺ ተነሽ። ከሰውሽ ነው ኤላ በቃ ተመለስ። ምናልባት የሚጠብቅ ሰው ይኖራል። ግን እኮ ምን ተመለሳለች አንዴ በቃ ምን ሆነ ነው? ምንም ማለት ነው። ግን ከዚህ በፊት እንደዚህ ስትሆን አይቼ አላውቅም። ልክ ነሽ። እንደዚህ አይነት ስሜት ከተሰማኝ በጣም ቆይቻለሁ እኮ። ምን ተፈጥሮ ነው? በጣም የጥፋተኝነት ስሜት እየተሰማኝ ነው። ምን አጥፍተህ? ተይኛለም። አሁን ከዚህ ስሜት መውጣት ነው ፈልግ። እኔም ከፍቶኝ ነበር አንተ ጋር የመጣሁት፣ ግን ያንተ መከፋት ሳይ ሌላ ነገር መጨመር አልፈለኩም። ምን ሆነሽ? ብቸኝነት፣ አለመፈለግ። ሲከፋኝ እንኳን የሚያጽናናኝ ሰው የለም፣ የሚያማክረኝ ሰው እንኳን የለም። ምን እያልሽ ነው? በአንተ ምክንያት ከጓደኛዬ ከሰብለ ጋር እንኳን ተጣላሁኝ። አንተንም እየተፈራረቁ ቢዚ ያደረጉክ። እንደዛ ይሰማሽ? እኔ አለ ቅድም ስመጣ ሰብለን አቅፈ ያባበልካት አየሁ። እኔም እኮ ስሜት አለኝ፣ እንክብካቤ እፈልጋለሁ። ትንሽ ችግር ተፈጥሮ ስለነበረ ቢሆንስ ፍቅረኛክ እኮ ነኝ። ለሌላ ሰው የሚደረገው ለኔ ቢያደርገው ምን አለበት ብዬ መመኘት አለብኝ?
ሳልነግር ስሜቴ ሊገባ ይገባል። እንደዚህ እንዲሰማኝ ስላደረኩኝ በጣም ይቅርታ። ሁሉም እየመጡ አንተን ሊነጥቁኝ እንደሚችሉ ያስፈራሩኛል። ለኔ ምንም ቦታ እንደሌለክ ነው የሚነግሩኝ። ተያቸው እነሱ አትስማቸው። እሺ የሁሉንም ዛቻ ላንተ ስል እችላለሁ፣ ግን በቃ አንተ ከጎኔ አትራቅ። እኔ የሚጎዳኝ አንተ ማጣቴ ነው። እሺ በቃ ነገሮችን ለማስተካከል ሞክራለሁ። ብርክቴን እንዳራቃት ሰብለንም ካንተ አርቃት። የራሷን ፍቅር በጥብጣ የኛንም እየበጠበጠች ነው። ትንሽ ብቻ ታገሽ። ያንን ጆሪ እንዳመረከኩ ትንሽ ነው ይቀር። እሺ ሁሉንም ነገር ላንተ ስል እችላለሁ። እስካሁንም የሰው አፈሬች እየኖራል። አሁን ግን እየደከመኝ ነው። ላቅ አልፈልግም። ሰበርብሃለሁ። አላ ተይ በቃ አታርቅሽ። በጣም ይቅርታ እሺ። በእኔ ምክንያት እንታረቂ ስላደረኩ ለአንቺ አይገባሽም። ጥሩ አፍቃሪ ነሽ። እንደዚህ ስታቅፈኝ ያለው ስሜት ይለያል። ቀደም ሰብለን አጥፋና እንጂ ምን አለበት እኔ እንደዚህ ገባብልኝ ብዬ ተመኘው። ፍቅረኛሽ አይደለም። ምኞት እኮ ባላገኘን ነገር ላይና የራስ ባልሆነ ነገር ላይ ነው የሚሆነው። እንዳገኘው እንዲሰማኝ አላደረክማ። እሺ ሶሪ። ምን አለበት ሁሌም እንደዚህ አቅፈኝ እንዲመሽና ቢነጋ። በቃ ይሄ ኤልያስ የሚባል ልጅ እስካለ ድረስ ሰላም አናገኝም። እሱ መወገድ አለበት። ያኔ ሁላችንም ሰላማችን እናገኛለን። ጆኒና ሰብለም ይታረቃሉ። ይህን ስታቅ ብርክቲም ጆኒን ትርቀዋለች። ያኔ በደንብ አድርጌ ያገኛታለሁ። ካሪቦ እንዴት ነህ? እንዴት ነህ? ከየት ነው? ብርክቲን አሟት ክላስ አርሻት ይመጣ። ብርክቲ ደግሞ ምን ሆነች? ከኤልያስ ጋር ስንጣላ ተጨንቃ ራሷን ሳተች። ምን ስንጣላ? ሳላስበው መጥቶ በቦክስ መታኝ። ከዛ ተያይዘን ስንጣላ ድንገት ብርክቲ ደረሰች። ምን ሆንክ ብሎ ነው እሱ ደግሞ ትምህርት ቤት ግቢ ውስጥ የሚጣላ? ለሰብለ ወሬ ያወራ ብሎ ነው። ለሱ ነው ይመላለኝ። ቆይ ግን ብርክቲ እንዴት ነች? አሁን ደህና ነች። ጥሩ። ይኸውልህ ስለሌላ ምን አሰብኩ መሰለህ? ምን አሰብክ? ይኸውልህ አሁን ምንም አይነት ነገር ማውራት አልፈልግም። ከዚህ እኔ ግን እፈልጋለሁ። በፈለክበት ሰዓት በፈለከው መንገድ መጥቼ ያናግራሉ። አሁን ማውራት አልፈልግም እያልኩ ነው። አልተውም፣ አወራኝ። እሺ ቀጥል። ሰብለ እንድትዋት ላስጠነቅቀን የመጣሁት። ማስጠንቀቂያ? ምን ልታመጣ? ወንድ ልጅ ነኝ። የማደርገውን ነገር በተግባር ነው የማሳየው። አንተ ልጅ ግን የኔ ዱላ አያስተምርህም ማለት ነው? አሁን ዝም ብለህ ምልህን ብቻ አድርግ። መቼም አልተዋት። መቼም። ብዙ እርግጠኛ ትሁን፣ ትተዋታለህ። ከብርክቲ ጋር ያለውን ጉዳይ ደግሞ አሁን ባለህበት ጉዳይ ትቀጥላለህ። ማለት ራቂኝ በሚለው ማለት ነው። ብርክቲ ካንተ ጋም ወይ ደግሞ ከዛ ጓደኛህ ጋም እንድትሆን መቼም ቢሆን አልፈቅድላትም። በእርግጥ አንተ መፍቀድ ምንም ዋጋ የለውም። እሷ ምርጫዋን አሳይታለች ከኛ ወገን እንደሆነች። ብርክቲን ለመሳብ አንድ ቃል ብቻ በቂ ነው። እሺ አሁን ከዚህ ድል። አልጨረስኩም። እኔ ጨርሻለሁ። ይኸውልህ ጆኒ ላይ ያረፉ ቦክስ እንዳያርፍ በሚፈልግ ከሆነ ዝም ብለህ ከዚህ ሂድ። የመጨረሻው ጉዳይ እሱ ነው። እንደ ፈሪ ሳያስበው ነው የመጣው። ቢያስበውም ለውጥ የለውም። ትሰማኛለህ? አሁን ሄደ እግሩ ስር ወድቄ ይቅርታ ጠይቀዋል። ቀልድ ጀምረሃል። ግን አሁን ያለሁበት ስሜት ትንሽ ጥሩ ስላልሆነ ልስቅልህ አልችልም። ሌላ ጊዜ ቀልደው። እሺ? እየቀለድኩ አይደለም፣ እያዘዝኩ ነው። አንተ ማን አባ ስለሆንክ ነው የምታዘኝ? ምክንያቱም የጋጦጦች መድኃኒት ስለሆንኩ። ስማ፣ በጣም እየተፈታተንከኝ ነው። በሰላም ከዚህ ብትሄድ ነው የሚሻለው።
ፈርቶ መፈርጠጥ የእናንተ ስራ ነው። ባይሆን አንተ መሮጥ ትችላለህ። አንተ እረፍ ብያለሁ። ከዚህ በኋላ ከኔ ጋር እንደዚህ አይነት ቀልድ ታቆማለህ።